የፌዴራሊዝም ስርዓቱ የሚገሳቀሱ ሰላም ለእናንተ ይሁን ውድ ቤተሰቦቻችን። ሳምንታዊው አሃዱ መድረክ ፕሮግራም ነው ተጀምሯል። ከአሃዱ ጋር ስለሆናችሁ ከልብ እያመሰገንኩ ሊዲያ አበበ አሃዱ መድረክን አዘጋጅቼ ዛሬም እንደተለመደው አቀርባለሁ። ዛሬም እንግዲህ በአንድ በሀገራችን ትልቅ ጉዳይ ላይ በተለይ ደግሞ የሀገራችንን ቅርጽና መንግስታዊ ስርዓትን ለመገለጫነት በምንጠቀምበት በዚህ በፌዴራሊዝም ስርዓቱ ዙሪያ ውይይት እናደርጋለን። እዚህ ስቱዲዮ ዶክተር ኃይለ ኢየሱስ ታዬ የህገ መንግስትና የፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተር አሉ። ዶክተር ኃይለ ኢየሱስ ከዚህ በፊትም በአሃዱ መድረክ ላይ ተገኝተው በዚሁ በፌዴራሊዝምና በወቅቱ እሳቸው በቀረቡበት ሰዓት በነበሩ ርዕሶች ላይ ውይይት አድርገናል። አሁንም ግን በኢትዮጵያ የፌዴራሊዝም ስርዓቱ ላይ የሚነሱ ክፍተት ናቸው ተብለው የሚለዩ ለትችት የሚቀርቡ ለኢትዮጵያ አጠቃላይ ችግሮች የፌዴራሊዝም ስርዓቱ ነው ዋነኛ መንስኤው እና መነሾ ለሚባለው ነገር እውን ለኢትዮጵያ ችግሮች የፌዴራሊዝም ስርዓቱ ነው ወይ ችግር? የህገ መንግስት አለመሻሻል የህገ መንግስት ጉዳይም እንደ ችግር ይነሳልና ለእያንዳንዱ ጉዳዮቻችን ህገ መንግስቱ ካልተሻሻለ የሚሉ ቁንጽል ሀሳቦች ይነሳሉ። የትኛው አንቀጽ ተሻሽሎ የትኛውስ ዳብሮ መቅረብ አለበት የሚለው ባልተለየ መልኩና እውን የኢትዮጵያ ህገ መንግስት አጨቃጫቂ ሆኖ መቀጠሉ እና አለመሻሻሉ ለኢትዮጵያ አሁንም ላለንበት ችግር እንደ መንስኤ መታየት አለበት ወይ? ምንስ ነው መስተካከል ያለበት ተብሎ አለመለየቱስ እንደ ችግር አይነሳም ወይ የሚለውንም እናነሳለን። አጠቃላይ ግን የፌዴራሊዝም ስርዓቱ ለኢትዮጵያ አዋጭነቱ እስከምን ድረስ ነው? የኢትዮጵያ የፌዴራሊዝም ስርዓት ከሌሎች ሀገራትስ በምን ይለያል የሚለውን እናነሳለን። ፌዴራሊዝም እንደሚታወቀው በህዝቦች መካከል ያለውን መስማማት፣ መግባባት እንዲሁም በሁለቱ የመንግስት እርከኖች ማለትም በፌዴራልና የክልል መንግስታት መካከል ያለውን ብዝሃነትና አንድነት የሚገልጽ ሀሳብ ነው። ፌዴራሊዝም ስልጣንን በፌዴራል መንግስትና በክልሎች መካከል ግልጽና በሚያግባባ ሁኔታ የሚከፋፍል የመንግስት ስርዓትም ነው። ይሄንን ነው እንግዲህ ኢትዮጵያ ውስጥ እየተገበረን ያለ ነውና የኢትዮጵያ የፌዴራሊዝም ስርዓት እስከምን ድረስ ችግሮችን ወልዷልስ? የኢትዮጵያ የፌዴራሊዝም ስርዓትስ
አዋጭነት እንዴት ይገለጻል የሚለውን ውይይታችን ላይ እናነሳለን። ሌሎች ሰፊ ጉዳዮች አሉት። ምክንያቱም የሀገራዊ ቅርጻችን የሀገራዊ የስርዓታችን መገለጫ ነውና ይህንን በደንብ ማብራሪያ በማግኘት ጥያቄዎቻችሁን ምላሽ እንዲያገኙ አደርጋለሁ። ዶክተር ኃይለ ኢየሱስ ታዬን ከልብ አመሰግናለሁ ስቱዲዮ ስለተገኙ። እኔም አመሰግናለሁ ሊዲያ። በአህዱ መድረክ ያው በድጋሚ ስለጋብዛችሁኝ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ። እናመሰግናለን። ዶክተር እንግዲህ የኢትዮጵያ የፌዴራሊዝም ስርዓትን መተግበር ከጀመረችበት ጊዜ ጀምሮ እስካሁን እስካለንበት ጊዜ ድረስ የፌዴራሊዝም ስርዓቱ ይቅር፣ የፌዴራሊዝም ስርዓቱ አያዋጣንም፣ ኢትዮጵያ ከፌዴራሊዝም ስርዓት ውጭ ያለ የአስተዳደር ስርዓት ነው መጠቀም ያለባት የሚሉ ሀሳቦች በአንድ በኩል ይነሳሉ። አንዳንዶች ደግሞ የለም የፌዴራሊዝም ስርዓቱ አተገባበሩ ነው፣ የፌዴራሊዝም ስርዓቱ ሌሎች ሀገራት ላይ ባለው መልኩ ስላልሆነ እንደውም ቋንቋን መሰረት ያደረገ በመሆኑ ነው ለችግሮቻችን እየተገለጡና እዚህ ደረጃ እንዲደርሱ ያደረጉት ይላሉ። ይህንን ጉዳይ እንዴት ነው የሚታየው? እውነት ኢትዮጵያ ከፌዴራሊዝም ስርዓት ውጭ አማራጭ አላት? እየተገበረን ያለውን የፌዴራሊዝም ስርዓትስ ምን ይመስላል ቅርጹ? በጣም ጥሩ ሀሳብ ነው። ያው አንቺ እንዳልሽው እንግዲህ ፌዴራሊዝም በሀገራችን ላለፉት 30 ዓመት እና እንደዛ አካባቢ ያው ተሞክሯል ብለው እየተሞከረ ነው ያለው። እንግዲህ ፌዴራሊዝም መጀመሪያ ሀሳቡ አንቺ ቅድም እንዳነሳሽው ፌዴራሊዝም ራሱ አስተሳሰብ ነው፣ ስኖት የመንግስት አይነት አይደለም። ፌዴራሊዝም ፍልስፍና ነው ወይ ደግሞ እሳቤ ነው። ለምሳሌ እንደ ሶሻሊዝም፣ ኮሚኒዝም፣ ሪፐብሊካኒዝም፣ ሊበራሊዝም ይባላሉ አይደል? እንደዛ ፌዴራሊዝም እንደዛ ነው። ፌዴራሊዝም ምንድን ነው? እሳቤው ከመነሻው ብዙ ረጅም ታሪክ ያለው ነው ፌዴራሊዝም። አንዳንዶች ድሮ ከእስራኤል ነገሮች ጋር ሁሉ ያያይዙታል። ከዛ በኋላ ዘመናዊ ወደ ፖለቲካው እየመጣበታል። አስተሳሰቡ ምንድን ነው? የሰው ልጆች በባህሪያቸው የራሳቸውና የጋራ ጉዳይ ያላቸው ነው። ይህ የራሳቸውና የጋራ ጉዳያቸውን አስተሳስረው በጋራ ቢቀጥሉ የተሻለ ስርዓት ሊፈጥሩ ይችላሉ ተብሎ ነው የሚታሰበው። እሳቤው ይሄ ነው። እንግዲህ ይሄ እሳቤው ሆኖ እያለ ፌዴራሊዝም ይሄ እሳቤው ሆኖ እንግዲህ የፌዴራል ፖለቲካ ስርዓት ደግሞ ይባላል። የፌዴራል ፖለቲካ ስርዓት ደግሞ ቅድም እንዳልሽው የመንግስት ስልጣን የተከፋፈለበት የመንግስት አደረጃጀት ስርዓት ነው የፌዴራል ፖለቲካ ስርዓት። የፌዴራል ፖለቲካ ስርዓት በተለያየ መልክ ይገለጻል። አሁን በዓለም ላይ በጣም የተተገበረ ያለው ይሄ ፌዴሬሽን የሚል ቅርጽ ያለው ነው። ድሮ ኮንፌዴሬሽን የሚል ነበረ፣ ሊግም አለ፣ አሶሺየትድ ስቴትስ ምናምን የሚባሉ ብዙ አሉ። አሁን ይሄ ፌዴሬሽን የሚለው ቅርጽ ያለው የፌዴራል ፖለቲካ ስርዓት በባህሪው ህገ መንግስታዊ ነው። ማለት ህገ መንግስትን መሰረት ያደረገ የስልጣን ክፍፍል ያለበት የፌዴራል ስርዓት ወይ ደግሞ አስተዳደር ስርዓት ነው። ይህ ህገ መንግስት መሰረት አድርጎ ቢያንስ 2 መንግስታት ይኖሩታል። ቢያንስ የተባለው ለምንድን ነው? አንዳንድ ፌዴሬሽኖች ሶስቱንም የሎካል ገቨርንመንትንም በፌዴራል ህገ መንግስት እውቅና ይሰጣሉ። አንዳንድ ፌዴሬሽኖች ለምሳሌ እነ ህንድ፣ እነ ደቡብ አፍሪካ፣ እነ ስዊዘርላንድ ምናምን ታችኛው አስተዳደርም ዝም ብለው ለክልል መንግስት አይተውትማ በፌዴራል ህገ መንግስቱ እውቅና ይሰጡታል። ያ ማለት ክልል እንደፈለገ ማድረግ አይችልም ማለት ነው። ህገ መንግስታዊ ናቸው ማለት ነው። እኛ ጋር 2 መንግስት ነው ያለው በዚህ በህገ መንግስቱ መሰረት። የሎካል ገቨርንመንትን በተመለከተ ግን ዳይሬክሽን የተቀመጠዋ በአንቀጽ 50 ላይ ያለ ክልል መንግስታት ታችኛው ደረጃ ማህበረሰቡ ዲሞክራሲያዊ በሆነ የሚሳተፍበት መንግስታትን ማደራጀት አለባቸው የሚል አለ። እሱ አለ 39 ላይም አለ። ያን ብሔረሰብ በዛ ዳይሬክሽን ማሳየት ነው እንጂ ዲቴል አልገባበትማ። ዞሮ ይሄ ነው መነሻው። ይሄ ሆኖ እንግዲህ ፌዴራል ስርዓት በትክክል ለመተግበር ከዚህ ከህገ መንግስቱ በዘለለ ተቋማት ያስፈልጋሉ። ፌዴራል ስርዓቱ በትክክል ገብቷቸው በትክክል ገለልተኛ ሆነው የሚታወቅ የአሰራር ስርዓት ኑሯቸው ይህንን የሚያጋጥሙ ችግሮችም እየፈቱ ፌዴራል ስርዓቱ በትክክል መሬት ላይ የሚያውል ተቋማት ያስፈልጋሉ። እኛ ሀገር ሌላው ከተቋማት ተጨማሪ ደግሞ አመለካከት ወሳኝ ነው። አመለካከት ሁሉ ነገር የሚነሳው ከአመለካከት አስተሳሰብ ነው። ፌዴራሊዝም ራሱ ምንድን ነው ሳብ የሚለው በደንብ የተሰራበት አይደለም። በአጋጣሚ ሆኖ ፌዴራል ስርዓቱ እኛ ሀገር ሲወለድ ከኢህአዴግ ጋር ተያይዞ የመጣ ነው። ኢህአዴግ ውስጥ ደግሞ ያው እንደሚታወቀው ህወሓት የበላይነት ባለበት ጊዜ አሁን ህገ መንግስቱና ፌዴራል ስርዓቱ ከአንድ ፓርቲ ጋር የማያያዝ ጉዳይ አለ። አንዳንዱ እኮ የአስተዳደር ሳይንስም አይመስለውማ ፓርቲ ውስጥ ጠፋ ብሎ የሚጠፋ ነገር አድርጎ የሚወስዱ አሉ። ህገ መንግስቱም እንደዛው
እና ይሄ ትክክል አይደለም። መጀመሪያ ስርዓቱ የተመሰረተበት ትርክት ትክክለኛ ያልሆነ ትርክት የተገነባው ፌዴራሊዝም ራሱ በአስተሳሰቡ በሚያስበው ሳይሆን በተቃራኒ ነው። ብዙ በተለይ የቮካል የሆነው ማህበረሰብ ነው። እኛ ማህበረሰብ ሌላው ፌዴራላዊ ነው ራሱ ሰው እኛ እንምላለን እንደመኛ ትምህርት የኢትዮጵያ ማህበረሰብ ፌዴራል ሶሳይቲ ነው፣ ፌዴራላዊ ማህበረሰብ ነው እንለዋለን። ለምን? ብዝሃነት ያለበት ማህበረሰብ ነው። ብዝሃነትን ተቻችሎ አብሮ የሚኖር ማህበረሰብ ነው። የማህበረሰብ ፌዴራላዊ ማህበረሰብ ይባላል በእኛ ትምህርት እና ስለዚህ በተለይ ይሄ ኤሊቱ የአካዳሚክ ኤሊቱ የፖለቲካ ኤሊቱ ጋር ያለው ጉዳይ ፌዴራሊዝም በትክክል እንዲተገበር ችግሮች ነቅሶ እያወጡ መፍትሄ እየሰጡ ከመሄድ ይልቅ ጫፍና ጫፍ ሆኖ የመጓተት ነገር ነው የሚታየው። ቅድም እንዳልሹ ግማሹ ፌዴራል ስርዓት ፌዴራሊዝም ራሱ አፍራሽ ነው፣ ገነጣጣይ ነው፣ ሴራ ነው ይላል። በሴራ የመጣ ነው፣ ከድሮ ከጣሊያን ግዛት የተወሰደ ነው፣ ከስታሊን አስተሳሰብ ነው የማይባል ነገር የለም። የማይባል ብዙ ነገር ይባላል፣ እንሰማለን። ነው ወይ ነው ጥያቄው። ሁለተኛው ሌላው ደግሞ ፌዴራሊዝሙ በቃ አልጋ ባልጋ እንደሆነ በቃ ምንም ችግር እንደሌለበታ ብዙ መፍትሄ እንዳመጣ ምን ያሳለ። ግን ሁለቱም አይደለም። እንደኛ ፌዴራሊዝሙ የራሱ ያስገኘው ውጤት አለ፣ ያስገኘው ውጤቶች አሉ፣ ችግሮችም አሉ እና ሁለቱን በሚዛን ማየት ይጠይቃል። በሚዛን ማየት ይጠይቃልና ምንድነው የኛ ሀገር ፌዴራል ስርዓት ዞሮ ዞሮ አሁን በእኛ ሀገር ብዙዎቹ ተፎካካሪ ፓርቲዎችም ቢሆኑ የፌዴራል ስርዓት ኢትዮጵያ አያስፈልግም የሚለውን አሁን እየተውት ነው። በገርምሽ አንዱ ለውጥ ይሄ ነው። በ30 ዓመት ውስጥ የወጣ ለውጥ አንዱ ይሄ ነው። ተገነዘቡት። ሁሉም አትሊስት ፌዴራል ስርዓት እንደሚያስፈልግ ይቀበላል። ማንም ሌጋሊ ተመዝግቦ የሚንቀሳቀስ ማንኛውም ተፎካካሪ ፓርቲ ገዢ ፓርቲ ፌዴራል ስርዓት ያስፈልጋል የሚለው ላይ አሁን ብዙም አያስፈልግም ብሎ የሚነሳ የለም። ምንድነው ቅድም እንዳልሽው አደረጃጀቱ ምን ይምሰላ፣ ቅርጹ ምን ይምሰል፣ የክልሎች እንዴት ይደራጁ ምናምን የሚለው ላይ ያው ልዩነት አለ። ቅድም እንዳልሽው አንዳንዱ በቋንቋ ላይ ተመስቶ ነው፣ ዘወጌ ነው ምናምን ብዙ ይባላል። ያ ነው ልዩነቱ እንጂ አሰች አሁን ፌዴራሊዝም አያስፈልግም የሚል ነገር የለም። ይሄ አንድ ለውጥ ነው። አትሊስት ፌዴራል ስርዓቱ በሚገባ በተገቢው ተተገበረ ባይባልም ራሱ ያመጣው ኢንፍሉዌንስ አለ። ማህበረሰቡ በዛ ዙሪያ መነጋገር፣ መወያየት፣ ትምህርትም የተወሰነ ይሰጣል። የእኛም የአስተምሮ ስራ እንሰራለን፣ ሌላም አካል ይሰራል። በዚህ መልክ የተወሰነ ለውጥ አለ። ግን ያም ሆኖ ገና ብዙ የሚቀሩ የጋራ መሆን ያለባቸው ጉዳዮች አሉ። ምንድን ነው አንድ ሀገር ጠንካራ ሀገር፣ የበለጸገች ሀገር ለሁሉም ዜጎች ሁሉም ዜጎች እኩል የኔ ናት የሚሏት ሀገር ለማድረግ እና በዚህ በምስራቅ አፍሪካ ተሰሚነት ያላት በዓለም ላይም የራሷ ሚና የምትጫወት ሀገር ለመፍጠር ሁሉም ይፈልጋል። አሁን ማንም አያስፈልግም አይነት ሀገር የሚል የለም። ግን ያ እንዴት ይምጣ ነው። ያ እንዴት ይምጣ የሚለው ላይ ትንሽ ልዩነት አለ። ምንድን ነው የእኛ ሀገር እንግዲህ ምንድን ነው አንድ ስርዓት ሲመሰረት ያው ስርዓት ያው እንትን ነው፣ አደረጃጀት ነው፣ ስትራክቸር ነው። ያ ስትራክቸር ሲሰራ ማህበረሰብ ውስጥ ያሉ ጥያቄዎችን መመለስ አለበት። ጥያቄዎችን መልሶ የተሻለ ለማህበረሰቡ የተሻለ የሚሆን ስርዓት መፍጠር ያስፈልጋል። ዞሮ ዞሮ አሁን ኢትዮጵያ ውስጥ ምንድነው ሁላችንም ማንክደው የምንቀበለው ነገር ወደደም ጠላንም ብዝሃነት አለ። በብዝሃነት መገለጫው የሆነ ሀገር ናት ኢትዮጵያ። ይህን ሁላችንም መቀበል አለብና ፋክት ስለሆነ ብዝሃነቱ የተለያየ ነው። የብሔር ብዝሃነት አለ፣ የሃይማኖት ብዝሃነት አለ፣ የቋንቋ ብዝሃነት አለ፣ የአስተሳሰብ ብዝሃነት አለ። ኢቨን እኛ እኮ ጂኦግራፊያችንም ብዝሃ ነው። አንድ ተራራ ራስታሽን አለ፣ እዛ ደግሞ ዳሎል ለመዋላ ባለም ጽጥኛ ወለል አለ። ብዙ አይነት ብዝሃነት ያለ፣ በዚህ በሰብል ብዝሃነት አለ፣ በኖር ዘቢያችን ብዝሃነት ያለበት ሀገር ነው። ይህንን እንደ ፋክት መውሰድ ተገቢ ነው። ድናይ ምን አደረገው ጥሎ እንዳይሄድማ ጥሎሽ የማይሄድ ነገር ምንም ልለውጩ ማችሉን ነገር ተቀብለሽ ታዲያ ይሄ ብዝሃነት ካለ ይሄ ብዝሃነት በተገቢው አስተናግደን እንዴት በጋራ አብረን ትልቅ ሀገር፣ ጠንካራ ሀገር፣ ሰላማዊ የሆነ የተረጋጋች ሀገር፣ ዲሞክራሲ የሆነ ሀገር እንዴት እንፍጠር ነው መምጣት ያለበት ውይይት እንጂ ይሄን ድናይ በማድረግ
የምታመጪው መፍትሄ የለም። ለምሳሌ አንዳንዶች የብሔር ማንነትም አይቀበላል ብዙ ብሔር የሚባል እያመጡብን ምናምን። አሁን ግን ችግሩ እኔ ብሔር ነኝ ካለ አንድ ማህበረሰብ ማን ነው አይደለህም ብሎ ማለት የሚችለው? እኮ የራስ ውሳኔ እኮ ሰልፍ ዲተርሚኔሽን ነው። የሆኑ በጋራ የሚኖሩ ማህበረሰቦች የጋራ ጉዳይ አለን ብሎ የሚያስቡ ማህበረሰቦች የጋራ ራሳቸውን የሚገልጹበት የሚያገባቸው ቋንቋ የሚናገሩ ከሆነ የተወሰነ ተቀራራቢ የሆነ ባህል ካላቸው ምናምን አለ ያ ከሆነ እና እኛ ብሔሮች ነን ራሳችን ጥያቄ አለና ቢያንስ ራስን በራስ ማስተዳደር ጥያቄ አለን ብለው ከቀረቡ ምን ማድረግ ያለብሽ? ኦኬ አንተን ብሔር ከሆንክ ብሔር ነኝ ያን ብሔር ነው። ስለዚህ ራስን በራስ በዚህ መልክ አስተዳደር፣ በጋራ ደግሞ እንደዚህ እያስተዳደር አንድ ትልቅ ሀገር እንፍጠር ብለሽ መመካከር ነው የሚሻለው ወይስ አይ ብሔር የሚባል የለም ስለዚህ አናውቅም ብሎ እዛ ግጭት ውስጥ መግባት ነው የሚሻለው የሚል ነገር መዋየት ጠይቃል። በደምብ ዲፕሊያ እንዴት ነው ብዝሃነቱ እንዴት እናስተናግረው ነው ባይዘወይ እኔ ብዙ ግን ብለው የእኛ ሀገር ትልቁ ችግራችን ብዙ ወደ ግጭት የሚያስገባን ብዝሃነትን በአግባቡ ማስተናገድ ስላልቻልን ነው። አሁን ስለማንችልም ነው። አሁንም እኮ ችግሩ ግጭቶች በየቦታው ያሉት የብዝሃነት ጥያቄ ነው። ብዝሃነት ሲባል ደግሞ ዝም ብሎ ብዝሃነት አለ ጥሩ ነው ምናምን ሳይሆን ብዝሃነት ካለ ብዝሃ ጥያቄዎች አሉ ማለት ነው። የባህል ጥያቄ ይመጣል፣ የፖለቲካ ጥያቄ ይመጣል፣ የኢኮኖሚ ጥያቄ ይመጣል፣ የመብቶች ጥያቄዎች ይመጣሉ። ያ መኖሩም ተገናዙ እነዚህ ብዝሃ ጥያቄዎች እንዲታገን አስተሳስረን እነሱን እየመለስን ደግሞ እንደ ሀገር ደግሞ አንድ የሆነ ማንነት አለና ኢትዮጵያዊ የሚባል ብሔራዊ ማንነት አለና ይሄ ማንነት ደግሞ ሳይሸረሸር እሱን ማጠናክረን እንዴት በጋራ መቀጠል እንችላለን የሚለው ነው ዲስከስ ማድረግ ያለብን። እዛ ላይ ነው እኛ ተማን የምንለው መፍትሄ ማምጣት ያለብንና በዚህ መልክ ቢሆን ነው ጠንካራ ሀገር መሆን የምንችለው። ማንነቶች በዚህ መልክ ቢስተናገዱ የሀገራዊ ማንነት ደግሞ በዚህ መልክ ቢስተናገድ የሚለውን ሁለቱን አስተሳስረን አዋውጠን እንደውም እኛ ምን በእኛ ትምህርት ማንነት ያው ብዙ ሰፊ ነው እንጂ ኮንሴፕቱ አንድ አይደለም፣ ብዝሃ ነው። ብዝሃ ማንነት አለ የምንለው አንድ ሰው ብዙ ማንነት አለው እና ያ ብዙ ማንነት ደግሞ እርስ በርሱ የሚቃረን ሊሆን አይችልም። የሚተሳሰር የሚዋወጥ ሊሆን ይችላል። እንደየሁኔታው ሊጠቀምበት የሚችሉ ነው የሚሆነው። ያንን ግንዛቤ ማየት ይጠይቃል። አንዳንዱ ሰው እኮ አንድ ማንነት ብቻ ያለ ብሎ የሚያስበው በቃ እኔ ኢትዮጵያዊ ማንነት ነው ያለ ብሔር የሚባል መስማት የለብኝም ያለ እኔ ብሔር ማንነት ነው ያለ ኢትዮጵያዊ የሚባል መስማት የለብኝም ያለ ሮንግ ሁለቱም ማንነት ሊኖር ይችላል። እንደ ሀገር ኢትዮጵያዊ ማንነት ሊኖር ይችላል። በከብሽ ደግሞ የራስ ማንነት ሊኖር ይችላል። የሙያም ማንነት ሊኖር ይችላል። እንደ አፍሪካም እኮ አፍሪካዊ ማንነትም አለ አይደል? አፍሪካዊ እንልን እንዴ አፍሪካዊ ማንነት አለ። እንደ አፍሪካ የጋራ የሚያደርገን መገለጫ አለ ማለት ነው። ማንነት እኮ መገለጫ ነው። እኔ ማን ነኝ ብሎ መግለጽ ነው። እና ስለዚህ በዛ መልክ ይሄ በዛ ማንነትን አስተሳስሮ ለመሄድ አመጋግቦ ለመሄድ መጣር አለብን ነው። ይሄን ያለው አሁን እንግዲህ ፌዴራል ስርዓቱ በተመለከተ እኛ ሀገር ያው ህገ መንግስቱ ጸደቀ። አሁን ህገ መንግስቱም ጋር ብዙ ጥያቄ ይነሳል። በኋላ እናነሳው እንችላለን። ህገ መንግስቱ ጸደቀ በኋላ ክልሎች ተደራጁ፣ ፌዴራል መንግስት ተደራጀ። ከዛ በኋላ ግን ይሄ ነገር ተግባራዊ እንዲሆን በአመለካከት ደረጃ የተሰራው ስራ ውስን ነው። አንዳንዴም አይፈለግም ነበረ። ለምሳሌ ሰው ነገሩ ከተረዳው በትክክለኛው መንገድ ይሄድ ብሎ ይጠይቃል። እንደዛ እንዳይሆን የማይፈልግበት ወቅት ነበረ። ዝም ብሎ የሆነ አካል በእሱ በመሰለው መልክ ነው ፌዴራሊዝምን የሚያቀነቅነው ሳይንሱን ሳይሆን እኛ ደግሞ ለምሳሌ ሳይንሱ ነው የምናስተምረዋ። ሳይንሱ ምን ይላል? ፌዴራሊዝም ምንድን ነው? መነሻ ሀሳቡ ምንድን ነው? እንዴት ተገበራል? ምን ያን በትክክል እንዲተገበር ምን ነገሮች ያስፈልጋሉ? ነገሮች እንዴት በጊዜ ሂደት እየተሟሉ መሄድ አለባቸው ብለን ነው የምናስበው። አንዳንዴ ገመሰልሽ አሁን እኛ ሀገር የነበረው ፌዴራሊዝም ባለፈው ኦልሞስት ከለውጡ በፊት በነበረው ጊዜ ብዙ ወደ ራስ ማንነት ብቻ ፎከስ ያደረገ ነው። እሱ ደግሞ የፌዴራሊዝም አንድ ፓርት ነው። ፌዴራሊዝም ሲባል ሁለቱ ነው። የራስና የጋራ ጉዳይ አለ። የራስን ብቻ ይዘሽ የጋራ ከተውሹ ትክክለኛ ፌዴራሊዝም አይደለም። የጋራን ብቻ አጎልተሽ የራስ ማንነት ደግሞ ከተውሹ እሱም ችግር አለዋ። እኔስ ብሎ ይጠይቃል። ስለዚህ ሚዛን ነው። ሚዛን ጠብቆ ሁለቱንም አንጻራዊ በሆነ መልኩ ማስተናገድ ነው። የዛ ላይ ችግር ነበር። ብዙ ችግር ምንሱ ነው እኔ ብቻ ነው የሚል ነገር። የራስ አስተዳደር ማለት ደግሞ የብቻ አስተዳደር ማለት አይደለም። አንዳንዴ የራስ አስተዳደር የምንገነዘብበትም አግባ ችግር አለው። የራስ አስተዳደር ሲባል የብቻ ነው ብሎ ያስባል አይደለም። በፌዴራል ስርዓት ውስጥ ያለ የራስ አስተዳደር ነው። ያ ማለት የፌዴራል መንግስት ተመሳሳይ ጋለው እዛ የሚኖር ማንኛውም ዜጋ መብት አለው ማለት ነው። የዛ ክልል አባል ነኝ ብሔር ነኝ የሚል ብቻ አይደለም። ማንኛውም ዜጋ እዛ መብት አለው። ለምን? በአንድ ሀገር ውስጥ ያለ የፌዴራል ስርዓት ነው። የራስ አስተዳደር የተሰጠው በቋንቋቸውን ኤክሰርሳይዝ እንዲያደርጉ በራሳቸው
ቋንቋ እንዲተዳደሩ፣ በዛ ዳኝነት እንዲያገኙ፣ ትምህርት እንዲያገኙ፣ ሚዲያ እንዲጠቀሙ፣ በቢዝነስም ስራ ላይ እንዲውል ነው። ያ ያስፈልጋል። ለምን አንድ ማንነት ራሴ ማንነት አለኝ ማህበረሰብ ያን ካልፈቀድሽለት አብሮች ላይ ቀጥል ይችላል። ለምን በ20ኛው ክፍለ ዘመን ሁሉም መብቱን የሚያቀነቅንበት ዘመን ነው። ማንንም አንተ የገባህ ብለሽ አብሮ ሌላ አይችልም። የእሱን መብት አክብረሽ ሌላው መብት እንዲያከብር ነው መስራት ያለብሻ። ከዛ ጋር የእሱ መብት ከተከበረት የሌላው መብት ለምን አያከብርም የሚለው ላይ ነው ጥያቄ መነሳትና ዲቤት መደረግ ያለበት። አይ መብቱ መስጠት አልነበረበት የሚለው ነገር ሳይሆን መብቱ አስፈላጊ ነው፣ ግን ያ መብት ሲሰጠው ለምን ሌሎች መብት አያከብርም፣ ምንድነው ችግሩ የሚለው ነገር ላይ የዲሞክራሲያዊ የመሆን ችግር ነው፣ የአስተሳሰብ ችግር ነው፣ ምንድነው ችግሩ? እሱን አጥንቶ መፍትሄ መስጠት ነው። እዛ ላይ ነው ብዙ ምርምርና ጥናት መደረግ ያለበት ብዬ አስባለሁ። ስለዚህ እኛ ጋር ክልሎች ተዋቀሩ፣ ከዛ በኋላ የተሰራው ስራ ውስን ነው። በተለይ እንትን ሆነ ደግሞ የሆነ ጭራቅ አድርጎ ማየት ፌዴራል ስርዓቱና የሆነ አካል ዝም ብሎ ሆን ብሎ ለተንኮል ያመጣው ነው ብሎ የማሰብ ነገር አለ። እኛ ጋር ያው እንደምታውቂው የሴራ ፖለቲካ ብዙ ይተረካል። በጣም ደግሞ ለፌዴራሊዝም ደግሞ ማለት ሴራ ፖለቲካ ጸር ነው። ፌዴራል ስርዓት በመተማመን በመፈቃቀድ በመመካከር ትራንስፓረንት በሆነ መልኩ ነው የሚካሄደው። እንደዛ ካልሆነ ፌዴራል ስርዓት ተግባራዊ አይሆንም። አንቺ ጎረቤትሽን የጠረጠርሽው አብረሽ ልኖረች አይደለም ወይ ቤትሽ ለቀሽ ትሄጃለሽ እንጂ ክራይ ቤት ከሆነ ለቀሽ ትሄጃለሽ። የራስሽ ቤት ከሆነ ደግሞ እንደምታደርጊ እንጂ አጥረሽ ምናምን በግም ሳትናገር ስላለች ይሄ ነው። እና ክልሎች ሳይተማመኗ ፌዴራል መንግስትና ክልሎች የተጠራጠሩ እንዴት አብረው መቀጠል ይችላሉ? ይሄ በጣም አፍራሽ ነው ለፌዴራል ስርዓት። ትርክቱ ራሱ አፍራሽ ነው። ሴራ ትርክት የሚባል ነገር ሆነም አልሆነም ሴራ መተረክ ራሱ ምንም አይጠቅም። ቢሆን ችግር ካለም በግልጽ አውጥቶ ተዋይቶ መፍታት ነው። ያ ነገር እኮ በሴራ ሸበሾም አንድ ቀን መፈንዳቱ አይቀርማ። ያ ለአብሮነት ጠንቅ ነው የሚሆነው። አብሮነትን እኮ ማሰብ አለብሽ። ሁሌ አብሮነት አስበሽ ነው መንቀሳቀስ ያለብሽ። እኛ ጋር ትንሽ ብዙ ይባላል የፖለቲካ ባህላችንም ጭምር ነው። ባህላችን ግልጸኝነት የጎደለው ነው። ብዙ ጊዜ ግልጸኝነት ግድደው እንዲህ በቃ የሆነ ሴራ ተሸርቦ ምን ብሎ አንድ አካል ሊመጣ ምናምን ነው የተረከዋ እንጂ ትራንስፓረንት በሆነ መልኩ ህዝቡ አክቲቭሊ ፓርቲስፔት ባረገበት መልኳ የሆነኛል ያለውን አካል ወደ ስልጠና ምቶ እዛ ደግሞ ሲከፋው እያወረደ መሄድ እንዲህ አይነት ኤክሰርሳይሱ ገና የለንም። ገና ጅምር ነው እንትኑ ያለው። ፌዴራል ስርዓት ደግሞ በዚህ መልክ ካልሄደ ዴሞክራሲያዊ በሆነ መልክ ካልሄደ ችግር ይገጥመዋል። ብዙ ማንሳት ይቻላል። ብዙ የፌዴራል ስርዓቶች ፈርሰዋል። ለምድሮ የምስራቅ አውሮፓ ፌዴራል ስርዓቶች ፈርሰዋል። የቀድሞ ዩኤስኤስአር ፈርሷል። ዩጎዝላቪያ ፈርሷል። ቼኮስሎቫኪያ ለሁለት ተከፍሏል፣ ፈርሷል። አፍሪካ ውስጥ የፈርሷሉ። ለምን ፈረሱ ስትይ ብዙ ከዴሞክራሲ ጋር የሚያያዝ ነው። ብዙ ነገር ሌላ ፋክተርም እንዳለው ነው። ወቅታዊ ሁኔታዎችም ሰርከምስታንሶችም ከዚህ ከኮልድ ዋር ካበቃ በኋላ የነበረው ሁኔታም ራሱ የፈጠረው እንትን ቢኖርም ብዙ ከዲሞክራሲ ጋር የሚያያዝ ነው። ከዛ ከዲሞክራሲ ጋር የተያያዘ ጥያቄ ነው እና ስለዚህ ዲሞክራሲ ከሌለኛ ፌዴራል ስርዓት በጣም አስቸጋሪ ነው የሚሆነው። ዞሮ የኛ ፌዴራል ስርዓት በዚያ መልክ አሁን 30 ዓመት እንትናገነዋል። አሁን ያለን እንትን ምንድን ነው እይታ 30 ዓመት ማለት ጥሩ ነው። ይሄ ኤክስፔሪንሱ ራሱ አንድ ግብአት ይሆናል። አሁን ምንድን ነው በዚህ 30 ዓመት ጊዜ ውስጥ ምን ችግሮች ያጋጠሙን በዚህ ይሄ በመተግበር ሂደት እነሱን ነቅሶ አውጥቶ እኮ ተወያይቶ መፍታት ይቻላል። አይታችሁታል? የተገኙ ችግሮች አይተናል። የተወሰነ ችግሮች አሉ። ባለፈውም ጥናት ነገር አጥንተን ስልጠናውን ሰጥተናል። በዚያ ባገርሽ እኛ ጋርም ስልጠና እንሰጣለን። ምንም እንደ አይነት በዚህ ዙሪያ ተሰልጥኑ ምናምን የሚባል ነገር የለም። ሳይንሳዊ እስከሆነ ድረስ መረጃ መሰረት አድርገና እኛ ባይዘወይ ፓርቲዛን አይደለም። ብዙ ጊዜ ሳይንሱን ነው የምናስተምረው። ህገ መንግስቱም ይላል፣ ፌዴራል ስርዓትም ይላል። የእኛ ደግሞ ከዛ አኳያ ምን ይታያል ብለን ኮንስትራክቲቭ የሆነ ክሪቲሲዝም ነው እኛ የምንሰጠው። ክሪቲሲዝም ዝም ብለን ያሉ ችግሮችን በማጎን ምናምን ዝም ብለን ነገር ማቃቀጣጠል ሳይሆን እንዴት ይፈታሉ የሚለው ሞሮፋ ምናደርገው። አሁን ችግር የታዩት ምንድን ነው? አንዱ ችግር የፌዴራል ስርዓቱ በትክክል አለመተግበር ችግሮች ያጋጠሙት አንዱ ቅድም እንዳልኩሽ ወደ ራስ አስተዳደር ማጉላትና እነዚህ በየክልሉ ተበታትነው የሚኖሩ ማህበረሰቦች መብት አለመከበር ነው አንዱ ችግር ፌዴራል ስርዓቱ የገጠመው። በጉልህ የሚነሱ ጉልህ ይሄ ነው። በቃ በየቦታው ተበታትነው የሚኖሩ ከክልላቸው ውጭ ይባላል። እኔ አልቀበለውም። ያ ነው ክልላቸው የሚኖሩበት። ይሄኛው ክልል ሲፈጠር እኮ አልነበሩም እዚሁ ክልል ውስጥ። ያኛው ክልላቸው ነው።
ሌላ ቋንቋ የሚናገሩ እዚያ ክልል ነዋሪ ነው መባል ያለባቸው። ራሱ ከኮንሴፕቱ ችግር አለ። በሕገ መንግስቱ እንደዛ የለም። ከክልል ውጭ የሚኖር ነዋሪ የሚል ነገር የለም። የት እንዳመጡት አይታወቅም። የእነሱ መብት አያያዝ በጣም ችግር አለ። እሱ ነው አንዱ ትልቁ ችግር። ይህንን አሁን ቁጭ ብሎ ተነጋግሮ መፍታት ይቻላል። በጣም ሲምፕል እኮ ነው። ሲምፕል፣ በጣም ሲምፕል። ምንም እኮ የሚከብድ ነገር የለም። ያ ክልል ራሱ በራሱ እንዳያስተዳድር ሊያደርገው አይችልም። የነዚህ ሰዎች መብት ቢያከብራ ኢቭን ፓርላማ ውስጥ መቀመጫ ቢያገኙ በክልል ምክር ቤት ውስጥ ማይኖሪቲ ናቸዋ። ምን ያደርጋሉ? የመመረጥ መብትም አይሰጣቸው። መምረጥ ይችላሉ። ቋንቋ ከቻሉ መመረጥ አለባቸው። ቋንቋ ከቻሉ ቤንሻንጉል እንዲያደርጉ እንዳይነበር ተወስኗል እንዲመረጡ። ምናምን የቤንሻንጉል የስራ ቋንቋ አማርኛ ስለሆነ ተመርጦ እሱ ተወስኗል። አንድ ፌዴሬሽን ምክር ቤት ቀርቧ ውሳኔ ስቶፕ ተቆይቷል። ዋናው እኮ ኮሚኒኬት ማድረግ መቻል፣ እዛ የስራ ቋንቋ ማወቅ መቻል። ለምታስተዳድሩ ህዝብ ያን ቋንቋ የሚናገር ስለሆነ በአስተርጓሚ ማስተዳደር የለብሽም ነው። በአስተርጓሚ ማስተዳደር የለብሽም ከቻልሽ እንጂ አሁኛ ጋር መሰለሽ አንዱ እየሄድኩ ነው እንጂ እዛ ጋር ለምሳሌ እኛ ጋር ኢቭን ይሄ ማንነት የሚለውን ጉዳይ የምናይበት እይታ ከቴዎሪዎቹ አኳያ አንዳንዱ የተሳሳተ ነው። አንዳንዱ ማንነትን ዘር ያደርገዋል። በተለይ የብሔር ማንነትን ዘር አይደለም። ዘር ሳይሆን የብሔር ማንነት በቋንቋ በባህል የሚገለጽ ነው እንጂ ዘርማ ሁሉም አንድ ነው። አብሮ በመኖር የሚመጣ ነው ወይስ በመወለድ ነው? እኔ ኮንስትራክት ምናምነው ብዙ ሳይንስ የሚያምነው ኮንስትራክት የሚደረግ ነው። አብረ በመኖር በማደግ ቋንቋውን ባህሉን ምናምን በማወቅ የዛ ማህበረሰብ አባል ትሆኛለሽ። ግዴታ የደም ትስስር መፈጠር የለበትም። እንዴት ሊሆን ይችላል? አንድ ህጻን ልጅ ኢትዮጵያዊ እናት አባት ያለው ወስደሽ የአሜሪካ ህጻን ልጅ ብታስቀምጩ የአሜሪካ ባህል ቋንቋ ምናምን ይዞ የሚያድገዋ የአሜሪካ ዜግነት የሚሰጠው ለአሜሪካ ነው። አባትና እሱ ኢትዮጵያዊ ስለሆኑ አይሆንም ሊባል አይችልም። ስለዚህ እኛ ጋር ብዙ ጊዜ አንዳንዶች በዘር የሚመጣ አድርገው ያዩታል። እሱ ሮንግ ነው። ማንነት ኮንስትራክት የሚደረግ ነው። ሰዎች እኮ ብዙ ማንነት አላቸዋ። ብዙ ማንነት ሊኖራቸው እኮ ኮንስትራክት የሚያደርጉ ነው እንጂ አንድ ቢሆንም አንድ ነው የሚኖራቸዋ። በዘራቸው ያገኙት አለቀ በቃ። ቋንቋ ስላወቀ ባህል ስላወቀ ምን ስላወቀ ሌላ ማንነት ላይመጣለት ይችላል። ግን እንደዛ አይደለም። ብዙ ማንነት ነው ያላቸው። ያ ከሆነ እኮ እኛን ማንነት ኮንስትራክሽን ያፈርሰዋል። ኢትዮጵያዊ ማንነት አለን አለና የብሔር አካባቢ ማንነት አለን። ኢትዮጵያዊ ማንነት ያለው ሰው እኮ ከአንድ እናት አባት የተወለደ አይደለም፣ ከተለያየ ብሔር ውስጥ የተወጣ ነው። ስለዚህ ኮንስትራክት ኢትዮጵያዊነት ኢትዮጵያዊ ነኝ ብለሽ ታስቢ ነው። አንደኛው ሳቢ ነው። አንደኛ ሁለተኛ የጋራ ሽር የምታደርጊው ነገር ሲኖርሽ ነው። እንደዚህ አይነት እያለ አሉ መገለጫዎች እና ሞሮፍ ብዙ አሁን በዚህ ዙሪያ የሚመራመሩ ሰዎች የሚያምኑት ኮንስትራክት ነው የሚደረገው የሚል አሜሪካን ያላቸዋ እና በዛ መልክ ነው እኛ ማየት ያለብን ማንነት ብዬ አስባለሁ። ዘር ደግሞ አይደለም። ዘርማ ሮንግ ነው። ኢትዮጵያ ውስጥ አሁን ዘር የተለየ ዘር እኮ የለማ። የሰው ዘር ነው። በሳይንሱ እኛ ባሉ የተማርነው 3 አይነት ዘር አለ። ኔግሮይድ የሚባል አለ፣ ካውካሳይድ እና ሞንጎሊያድ የሚባል አለ የተማርነው። የኤዥያ የአውሮፓና የአፍሪካ ነው የተማርነው። ይሄ ነው። ግን እኛ ሀገር ያሉ የምን ዘር ስ አያውቅም። ዘውግም አለ፣ ዘውግ ይላሉ አላውቅም። ዘውግ ግን ብሔር ነው ዋናው። ብሔር ደግሞ የሶሻል ኮንስትራክት የሚሆነው ነው። ማህበራዊ ኮንስትራክት የሚደረግ ጉዳይ ነው። ስለዚ አካባቢ ባደረግሽበት ባህል ታደርጊያለሽ፣ ካልቸሩን ትይዣለሽ፣ ቋንቋውን ትሰማያለሽ፣ አኗኗራቸውን ትላለሽ። እዛ አካባቢ የዚህ አባል ነው የሚል ስሜትም አሳሰብም ያደርግሻል። ያ ነው ማንነት ኮንስትራክት ሲደረግ እና በዛ መልክ ነው። እና ምንድን ነው ወደ ራስ ማንነት መሄዱና እነዛ ተበታትነው የሚኖሩ ሰዎች መብት በትክክል አለመከበር እሱ አንዱ ችግር ነው። እሱ መፈታት ይችላል። እሱ እኮ የክልሉ መንግስትም ሊፈታው ይችላል። ምንም እኮ ቀላል ነው። አሁን አዳዲስ ክልሎች እኮ አሁን ደቡብ ማዕከላዊ፣ ደቡብ ምዕራብ፣ ደቡብ እነሱ እኮ አሁን አዲስ ባወጡት ህገ መንግስት ላይ እኮ እንደ ድሮ የክልሉ ተወላጆች ምናምን ነባር የሚል ትተዋል። በክልሉ የሚኖሩ ብሔረሰቦችና ህዝቦች ነው የሚሉት። በቃ ማንም ይሁማ ማለት ነው። አሻሽለዋል ህገ መንግስታቸውን አዲስ ያወጣው። አሁን ምንድን ነው ለውጥ አለ ማለት ነው። የአስተሳሰብ ለውጥ እየመጣ ነው። የአስተሳሰብ ለውጥ እየመጣ ነው። ያ ማየም እንደማይጠቅም ለአብሮነት እንደማይጠቅም ለጸብ መነሻ መሆኑም ታውቋል። ለጸብ መነሻ ይሆናል። ለአብሮነትም አይጠቅምማ። አብሬ ሉ በአንድ ሀገር ውስጥ አብሬ ትልቅ ሀገር ገንባ እያልሽ አንቺ ጋር አብረ የሚኖሩ ሰው የምታገኘው ከሆነ እንዴት ነው አብረሽ የምኖሪዋ? እንዴት ነው አንድ ትልቅ ሀገር የምትገነቢዋ? እና ይሄ እንትን ያለ ነው። ምንድን ነው አንዳንዴ አሉ ምንም ሆን ብለው ያልተገባ ጥቅም ለማግኘት ሲሉ በብሔራቸው ካባ ውስጡ ነው እንዲህ አይነት ስራ የሚሰሩ ሰዎች አሉ። ያ ምንድን ነው ያልተገባ ጥቅም ፍለጋ ነው። ዝም ብለሽ በቤትሽ ካባ ለብሰሽ ወይ መሬት መፈለግ ወይ የሆነ ጥቅማ ጥቅም መፈለግ ነው። ያ እንደዛ ካልሆነ
ተወዳድረው ወይም ያንስ ቦታ ወይ ላይ ያገኙ ይችላሉ። እንደ አይነት ችግሮች አሉ። እነዚህ ደግሞ መቋቋም ያለበት አቁሙ ማለት ያለበት ያ የራሱ ብሄሩ ነው። በሱስ የሚጠቀሙበትን አካላት አይ ትክክል አይደላችሁማ በእኔ ስም መጠቀም የለባችሁም ብሎ ስቶፕ ማለት አለበት። እና ምንድን ነው አጠቃላይ አስተሳሰብ ላይ የተሰራው ስራ እንትን ነው አናሳ ነው። ብዙ ስታይ አሁን በትክክል ፌዴራሊዝሙን ለማህበረሰቡ እንዲደርስ የማድረግ ነገር ማህበረሰቡ ያለው ሴት ኳሉ የፌዴራሊዝም ሴቶች የማህበረሰቡ ውስጥ ያሉ ሴቶች ናቸው። አብሮነት እኛ ማህበረሰብ ውስጥ አለ፣ መቻቻል አለ፣ መፈቃቀል አለ፣ መከባበር አለ። ይሄን ከማህበረሰቡ ያለው ሴት እኮ ማስተማር ነው ያቃተን። ያሽናብተን የፌዴራሊዝም ሴት ይሄ ነው እዛው ማህበረሰብ ውስጥ ያለ ነው ብለሽ ይሄንን ወደ ፖለቲክሱ ማምጣት ነው ያቃተና ያ ነው ያቃተን እንጂ ማህበረሰቡ እኮ ስታወሪው ይቀበላል። ትክክል ናችሁ እናንተ ያሉ አንዳንዴ ደግሞ እኛ ስናሰለጥን ስልጠና ላይ ለምን እኛን ብዙ ጊዜ አመራሩን አስተምሩ ይላል። አንዳንዴ አመራሩን ማሰለጥኑ ከዛ አካባቢ ነው ችግር ያለው ምናምን የሚሉ ያነሳሉ። እኛም አመራር ጋር ምን ነጋገራለን እናሰለጥናለን እኮ እኛ ስልጠና እንሰጣለን። ግን ምንድነው ፌዴራሊዝም እንዳልኩሽ ቅድም ውስብስብ ነው። በጣም ቀላል አይደለም። በጣም ውስብስብ ነው። አንዳንዱ ሰው ብሎ ሲምፕሊ ያደርገዋል። ውስብስብ ነው። ፌዴራል ስርዓት መምራት ውስብስብ ነው። ለምን ሁሌ ባላንስ ማድረግ ይፈልጋል። ወደ አንዱ ሸተት ካልሽ አለቀ ጉዳዩ። ለምን ሁሉም ያዳምጥሻል። ኢቭን የምትናገሪው ቃላትን እንኳን ማሰብ አለብሻ። እኔ አሁን የምናገራት ቃል ሌላውን ማህበረሰብ ምን ታደርገዋል ይጎዳል ብሎ ማሰብ አለብሽ። ዝም ብለሽ እንዳመጣልሽ መናገር የለብሽማ። የምኖሪበት ማህበረሰብ አስቸጋሪ ነው፣ ኮምፕሌክስ ነው፣ ብዝሃነት ያለበት ማህበረሰብ ነው። አንድ ነገር ከተያዘ ያስጫፍ ተይዛ ብዙ ይፈተልበታል እና ስለዚህ ውስብስብ የሆነ በጣም ከፍተኛ ብቃት ያለው አመራር የሚጠይቅ ነው። ማቻቻል፣ ነገሮችን በመረጋጋት የማያይታ ሚዛን ጠብቆ የመሄድ አብሮነት ላይ የመስራት የሚጠይቅ ነውና እነዛ ስለሆነም ነው አሁን ችግሮች እያጋጠሙ ያሉት። ግን አሁን ቅድም ያነሳሽው አንዳንዱ ሰው የሁሉ ችግር ምንጭ ፌዴራል ስርዓቱና ህገ መንግስቱ አድርጎ ይወስዳል። ግን እኔ የምለው የጦስ ዶሮ ነው የምለው የጦስ ዶሮ እያደረጉት ነው እንጂ ፌዴራል ስርዓቱ እንደዚህ አድርጎ አላለም። ህገ መንግስቱ ቢታይ የግለሰብ መብት በሙሉ ተዘርዟል፣ የቡድን መብትም አለ። ይህን አተግብሮ ያለ የለማ። ሁሉም በየአካባቢው እንዲተገብሮ ይጠበቃል። አይተገብርም። ሳይተገብር ደግሞ መጠየቅ አለበት። ያ የለም። ስርዓት ተቋማት እናኩሽ የስራ ስርዓት ተቋማት ስላልተጠናከሩ ያን ዘላይ ብዙ ስላልሰራ ይሄ ፖለቲካ ኤሊትም ቢሆን ጫፍና ጭቶ ይዞ መጓተት ነው እንጂ ተገናኝቶ በትክክል ስርዓቱ በምን መንገድ ይሄድ ብሎ ተወያይቶ የጋራ መግባባት ፈጥሮ ስላልሄደ ነው። ፕሮባብሊ አሁን እንግዲህ ይሄ የምክክር እንትን አለ ኮሚሽኑ ላይ ብዙዎች ጥያቄዎች ያው ባናያቸውም ስንሰማ አልፎ አልፎ ከህገ መንግስቱና ፌዴራል ስርዓቱ ጋር የሚያያዝ ነው ብዙ ብዬ አስባለሁ። ሌላ ብዙም የሚመጣ ነገር ያለ ብዬ አላስብም። ያው ህገ መንግስቱ ተነሳ ማለት ፌዴራል ስርዓቱ ነው፣ ፌዴራል ስርዓቱ ተነሳ ማለት ደግሞ ህገ መንግስቱ ነው። እዛ ላይ እንግዲህ ደህና ጥሩ እየተደረገ የጋራ መግባባት ይፈጠራል ብዬ አስባለሁ። አንዱ ችግር ቅድም እንዳልሽው ይሄ ተበታትነው የሚኖሩ ሰዎችን እንትን መብት አለማክበር ነው። ሁለተኛው ደግሞ እዚያው ጋር ይያዛል የህገ መንግስታዊነት ችግር ነው። ህገ መንግስታዊነት ችግር አለ። ምንድን ነው ህገ መንግስታዊነት? ህገ መንግስታዊነት ማለት ያው ሲምፕል ህገ መንግስታዊነት ማለት አንድ ህገ መንግስቱን መተግበር ነው። ሲተገበር ነው ህገ መንግስታዊነት የሚባለው። ዝም ብለሽ የተጻፈ ህገ መንግስት መኖር በራሱ ህገ መንግስታዊነት አያመጣማ። ተግባራዊ መደረግ አለበት። ሁለተኛ የመንግስት ጣንም መገደብ አለበት። ህገ መንግስቱ ባስቀመጠው በሰጠው ልክ ነው መንቀሳቀስ ያለበት። እዛ ውጭ ከሆነ ይህ ህገ መንግስታዊ ነው ማለት ነው። ለምን ህገ መንግስቱ እኮ ቆጥሮ ያንተ ስልጣን ይሄ ነው፣ የፌዴራል መንግስት ስልጣን ይሄ ነው፣ የክልል መንግስታት ይሄ ነው ስልጣናቸው ብሎ ሰጥቷል። እዛ ያለ መስታወቂያ መንቀሳቀስ አለብሽ። የክልል መንግስት ያልተሰጠውን የፌዴራል መንግስት ስልጣን ልቀማ ካለ፣ የፌዴራል መንግስት ደግሞ የክልል ስልጣን ልቀማ ካለ ይህ ህገ መንግስታዊ ነው ማለት ነው። ይሄ ደግሞ ወደ ግጭት ይወስዳል። ወደ ግጭት ይወስዳል። ተከስቷል ግጭት እኛ ጋር ብዙ አካባቢ። ሌላው ኢብን ስልጣን ለመያዝ እንኳን ቢፈለግ ህገ መንግስታዊ ስርዓቱ ተከትሎ መያዝ ያለበት እዚህ ተቀምጧል። ስልጣን እንዴት እንደሚያዛ ከዛ ውጭ ያለው አያያዝ ፍላጎት ራሱ ይህ ህገ መንግስታዊ ይባላል። አሁን እዚህ ላይ አንዳንድ የሚነሳው ይሄ ህገ መንግስታዊ ስርዓቱን ተከትሎ ስልጣን ለመያዝ መንቀሳቀስ አድካሚ ሊሆን ይችላል። ያው ዞሮ ዞሮ ስልጣን ሁሉም ይፈልጋል። ያው ስልጣን የሚፈልገው ያው የሆነ ፖሊሲ አዘጋጅተሽ ምናምን ብለሽ ሀብት ለያዘሽ ያለን ለማስተግበር ነው እና ዞሮ ዞሮ ማህበረሰብ ለመለወጥ ነው። ኖርማሊ ትክክለኛው በትክክለኛው መንገድ ከታያ
ማህበረሰብን ለመለወጥ ለማህበረሰብ የተሻለ ነገር ለመስራት ነው። የተሻለ ፖሊሲ የተሻለ እንትን ይዞ መጥቶ ያ ነው እንግዲህ መነሻው። ግን ስልጣን ለመያዝ ያለ ማድረግ ጊዜ ሊወስድ ይችላል፣ ብዙ አድካሚ ሊሆን ይችላል። ያን ቢሆን ግን ያን መከተል አለብሻ፣ ያ መጀመር አለበት። ካልዛ ሲከፋኝ በዚህ መንገድ ላለው ሲከፋኝ በዚህ ላለው የምትይ ከሆነ ይህ ህገ መንግስታዊ ነው የሚሆነው። በሌላ በኩል ስታየው እኛ ጋር ብዙ ይህ ህገ መንግስታዊ ፍላጎቶች አሉ። ማህበረሰቡም ይሄ ህገ መንግስታዊ ነው ስቶፕ አይልማ። ለምን የእኛ ችግር ነው፣ አላስተማርን ይሆናል። ስለ ህገ መንግስታዊነታ ስላላስተማርን ይሆናል ያ የሚሆነው። አንዳንዱ አውቆ ነው ያወቀም እንትን ለማለት ነው። ሌላው ይህን ህገ መንግስቱ ችግር አለበት ብንልም ህገ መንግስቱ ስራ ላይ እስካለ ድረስ ተቀብለሽ እየተገባሽ ነው የምጠይቂው። ህገ መንግስቱ ባይዘወይ አልሻሻልም አይልም። እዚህ ጋር እትሽ ሆነ 104ና 105 አለ 104ና 105 ተከትለሽ ማሻሻት ትችላለሽ። አልሻሻልም የሚል ነገር የለም። ፍላጎት ካለ ቀላል ነው። 104ን መስታጉ መሻሻያ ሀሳብ አቅርቦ በ105 ማሻሻል ይቻላል። በኢህአዴግ ጊዜ በነበረው ጊዜ ከላይ እስከታች ኢህአዴግ ምክር ቤቶች የነበሩ አይደል ማስወሰን ይችላል። ከፍ ቢፈልግ ነው ማን ይከለክለዋል? ምክር ቤቶችን ማሳመን ይችላል። ለምን የሱ ፓርቲ አባላት ናቸው። በብዙ በሁሉም ክልል በፌዴራልም የነበሩታ የማሻሻል ፍላጎት የሚከለክል የለም ነው ለማሻሻል እና ስለዚህ ማሻሻል ራሱ ካስፈለገ ቀደም እንዳልሽው መጀመሪያ ማሻሻል የሚያስፈልገው ለምንድን ነው ውይይት ማድረግ ነው። ለምንድን ነው ምን ለማምጣት ነው? አሁን ካለው ውጭ ፌዴራል መንግስቱን የበለጠ ኤምፓወር ለማድረግ ነው። ክልሎችን የበለጠ ኤምፓወር ለማድረግ ነው። የክልሎችን ገቢ የበለጠ ለማሳደግና በራሳቸው ገቢ እንዲንቀሳቀሱ ለማድረግ ነው። ሰብአዊ መብቶችን የበለጠ ፕሮቴክት እንዲከበሩ እዚህ በሙሉ ተዘርዝረዋል ለማድረግ ነው። የብሔር ብሔረሰብ መብቶችን ለመገደብ ነው። አንዳንድ ሰው የሚያነሳ ስላለ እዛ ኢቨን የብሔር ፓርቲ ያስፈልግ የሚሆኑ የሚያነሳ ስላለ የብሔር ብሔረሰቦች መብት ለመገደብ ነው። ለምንድን ነው የሚያስፈልገው የሚለው ጥያቄ ውይይት መደረግ አለበት። ከዛ በኋላ ይሄ ከሆነ የትኛው አንቀጽ የሚሻሻለው የትኛው ነው? አሁን አንዳንድ ሰው እኮ የትኛው አንቀጽ ብታይ አይነግርሽም። 39 የሚልሽ 39 ራስን በራስ ማስተዳደር እስከ መገንጠል የምትለው እሷ ደግሞ 39 4 አንቀጽ ነው ያለው። አንድና እሷ አንቀጽ አንድና እሷ እሱም ብቻ ነው አሉ ተይዞ እንደውም ሌላው አልተብራራም የሚሉም ትቶች ይነሳሉ። የለም እሱም ብቻ ነው ሰው ሁሉ የሚያነሳው። ሌላው እኮ ስለ መፈቃቀድ፣ እኩልነት፣ አብሮነት ምናምን ብዙ አለ እዚህ ውስጥ አንቀጽ 39 ውስጥ እሷ ነው 39 ራሱ ደግሞ 4 አንቀጽ ነው። ንዑስ አንቀጽ አለው። ንዑስ አንቀጽ አንድ 2 እና 3 ስለ ብሔረሰቦች ራስን በራስ ማስተዳደር፣ ስለ ታችኛው እርከን አስተዳደር ታሪካቸው፣ ባህላቸው፣ ቋንቋቸውን ስለ መንከባከብ ምናምን የሚያወራው ሌላው አንቀጽ 39 አንድ ናት። 39 ንዑስ አንድ ነው የሚያነሷት። እሷ ላይ ብትሆኝ ለምን ይሄ የማያስፈልገው ለምን ነው? ለምን መጀመሪያ ገባ? ለምን አያስፈልግም ነው? በዛ ወደ ቤት ማድረግ ያስፈልጋል። ለምን የሚደግፍ አለ፣ የሚቃወም አለ፣ አንዳንዱ ይደግፋል። እኛ ራሳችን እኛ ፍላጎት እስከለን ድረስ ማን ነው በግድ አብራችሁ ቀጥሎ የሚለና ካለፈው ታሪክ አንዱ መቶ ልጨፍልቃችሁ ቢለን እሺ ማለት የለብንማ መውጣት መቻል አለብን የሚያነሱ ሁሉ እነዚህ ምንድነው ሬሜዲ ነው ሬሜዲያል አክሽን እንወስዳለና አለ ችግር ሲያጋጥም ያን ለማቋቋሚያ እንደ መውጫ እንወስዳለን የሚል ሎጂክ የሚያመጡ አሉ። በሌላ በኩል ደግሞ እኔ ማራሴ ማምንበት ለማዕከል ሳይሆን በግል ማምንበት እኛ የምንከተለው የፌዴራል ስርዓት ፌዴሬሽን ቅርጽ ያለው ነው። ፌዴሬሽን ቅርጽ ያለው ፌዴራል ስርዓት ስለሆነ ደግሞ ሲሆን ደግሞ የሚያስበው ምንድን ነው ዘላቂ የሆነ ህብረት የሚያስብ ነው። ፐርፔቹዋል ዩኒየን ይሉታል በአሜሪካኖች። ፐርፔቹዋል የሆነ ዩኒየን ነው። ፐርፔቹዋል ዩኒየን ለመፍጠር ደግሞ መለየት መቃመጥ ያለበትም። ችግር ካለ በስርዓቱ ተቋማት አሉ፣ አሰራር ስርዓት አሉ። በዛ በውይይት የተፈታ መሄድ አለባት። ከዛ በፌዴራል ስርዓቱ ከታቀፈው አካላት በላይ የሚሆን ችግር አይኖርማ። በውይይት በንግግር በዛ ተቋማት እኮ አሉ እዛ የሚፈጠ በተቋማት በአሰራር ስርዓት እየተፈታ አብሮ መቀጠል ነው የሚያስፈልገው። የመለየት እንትን ካለ መጠራጠር ይመጣል። መጠራጠር ካለ ደግሞ ዘላቂ የሆነ ዩኒየን የመፍጠር ጉዳይ አስቸጋሪ ነው የሚሆነው የሚል የሚያነሱ አሉ እና በዚህ መልክ ድቤት ይደረጋል። ይህን ድቤት አድርጎ አንድ መግባት ላይ መድረስ ነው። ሁለቱም ደጋፊ ስላለው ስለዚህ ምንድን ነው ህገ መንግስቱን በደንብ የመገንዘብና ህገ መንግስቱ ተግባራዊ የማድረግ ጉዳይ ነው። ህገ መንግስታዊነት በህገ መንግስቱ መሰረት ለመንቀሳቀስ ጥረት አንዳንዱ እኮ ህገ መንግስቱን ይሄ ምንድነው ከጻፍበት ቀለም የማይበልጥ ነው እኮ ያሉ ሰዎች አሉ። የታወቁ ምሁራና ይባላል። እኔ እንደኔ አይባልም። እነሱ ባይመቻቸውም ይሄ ህገ መንግስት ነው። ህገ መንግስት ሆነ አክሴፕት አድርገው እኛንም አያስተዳድረንም የሚሉ አሉ። ተገቢ አይደለም መሰልሽ።
ለምን ያስተዳዳቸውም? ይሄ እኮ በዚህ ሀገር ውስጥ እስከኖር ድረስ አብዛኛው አብላጫው እስከተቀበለው ድረስ ማይኖሪቲ እኮ ሁሌም ድምፁ ላይ ሰማ ይችላል። አብላጫው እስከተቀበለው ድረስ እና መንግስት ይሄን ደግሞ አስተዳድራለሁ ብሎ እስከተቀመጠ ድረስ ለምን አያስተዳድረው? እነዚህ እኮ አያስተዳድርም ሰዎች እኮ የእነሱ ጉዳይ ሲሆን ይጠቅሳሉ። አንቀጽ እዚህ ላይ መብት የተነካ ምናምን ብሎ እኮ አንቀጽ ይጠቅሳሉ። እዛ ሳይፈልጉ ሲቀሩ እዛ የሚሉት ይህ ተገቢ አይደለም መሰለሽ። እየፈጸምሽ ነው መጠየቅ ያለብሽ። ማንኛውም ሀገር እንደዛ ነው። የብዙ ሀገሮችን ታሪክ እኮ መውሰድ እንችላለና ለምሳሌ ብዙ የሚወሩ የአሜሪካን ታሪክ ብትወስጂ የአሜሪካ ሕገ መንግስት ከተጻፈ ከ230 ዓመት ምናምን ሊሆናል። አሁን 1789 እንደዚህ ነው ወደ ፌዴሬሽን የቀየሩት ኮንፌዴሬሽን የነበረውን። አሁን ያኔ ሕገ መንግስቱ የነሱ ሲጻፍ የጻፉት ሰዎች ውስን ናቸው። 13 ስቴቶች ነው ተሰብስበው እዛ የነበሩ የስቴት ሜን ናቸው። ያኔ እነሱ መሪዎች ብዙዎቹ ፈላስፋም ነበሩ። አሪስቶትልን ጆን ሎክን ምናምን ያነበቡ ነበሩ። እዛ ተነስተው እየተፈላሰፉ አርቲክል እየጻፉ ፓብሊሽ እያደረጉ ምንድን ነው ስማቸውን ደበቀው ብሎ ሲኖኒም በመሆን ስማቸውን እያደረጉ የሆነ ፓብሊስ የሚሉ መጽሔት ላይ እያሳተሙ ዲስከስ ያደርጉ ነበረ ህዝቡ ለማሳመና። ከዛ በኋላ እነዚህ ሰዎች ግን በወቅቱ አንዳንዶቹ ቤታቸው ባሪያ ነበራቸው። በወቅቱ እንግዲህ ስለ ሰብአዊ መብት፣ ስለ ነጻነት፣ ስለ ሊበሪቲ ምናምን ነው የሚያወሩት። ስለ ግን ቤታቸው ባሪያ ነበራቸው። የህገ መንግስት ግን አይን ቤታቸው ባሪያ የነበራቸው ሰዎች ነው ያለቀቁት ተብሎ አልተቀደረማ። የተሻሻለ በየጊዜው አዳዲስ እያካተተ ያንን ኢንክሉድ ያልሆኑ ማህበረሰቦችን እያካተተ ነው የመጣዋ። እኛ ግን እነ ከሌን የጻፉት ይቀደድ ማየት ያለብን ሳብስታንሱ ነው። ሳብስታንሱ ያስኬዳል የሚቀራ ነገር ያለ ይሄ ይጨመራ፣ የሚወጣ ነገር ያለ ይውጣ ብለን ለመዋየት ስላጣጣልሽ ወረቀት ስላቸው ሁሌኛ አዳዲስ ህገ መንግስት እየጻፍን መቀጠል አለብን ወይ ነው? አንድ ሀገርስ እንደዛ ይገነባል ወይ ነው? ለዚህ እኮ ነው ከድህነት አልወጣ ያልነው። ለዚህ ነው ዲሞክራሲያችን አላድግ ያለው አልዳብር ያለው። ለዚህ ነው ሰላምና መረጋጋት የምናጠውና በግጭት አዙሪት ውስጥ ሁሌ የምንቀጥለዋ። ታሪካችን እኮ የግጭት ነው። የግጭት አዙሪት ውስጥ ያለን የድርቅ፣ የረሃብ፣ የልመና እኮ ታሪክ ያለና እና እነሱ ግን ቀጥለዋል። ጥቁሮች ያኔ ደግሞ በዛ በኋላ በ1860 እስከ 63 ታስታውሻለች አሜሪካ ሲቪል ዋር ነበራ። ለምን ነው ሲቪል ዋር የተዋጉት? ፌዴሬሽኑ ከመሰረቱ በኋላ ሰሜንና ደቡብ አልተስማሙማ። ሰሜኑ ኢንዱስትሪላይዝድ የሆነ የከተማነት ምናምን እየመጣ ሲሉ፣ ታችኞቹ ግን በስሌቨሪን አስቀጠሉ። የፕላንቴሽን ምናምን ስላላቸው ሰሜኑ አይ በአንድ ፌዴራል ስርዓት እየቀጠልንማ ስሌቨሪ መቀጠል የለበትማ አቦሊሽ መደረግ አለበት የሚል ጥያቄ አነሳ። እነሱ ደግሞ ደሞቹ አንቲ ፌዴራሊስት የሚባሉት እነሱ ደግሞ ምናሉ አይ ምን አገባቸው ይሄ እኮ ስሌቮች እኮ የኛ ናቸው፣ የኛ ራይት ነው። ፕሮፐርቲ ራይት ደግሞ የስቴት ነዋ። እኛ እነዛን ስሌቮችን ፕሮፐርቲ ናቸው ግን ምንወስዳቸው እንደ ዕቃ ነው ምንወስዳቸው። ስለዚህ በቃ ጉዳይ ደግሞ የክልል ስልጣን ነዋ። ፕሮፐርቲ ራይት የክልል ነው። ስለዚህ ህግ እናወጣው እኛን እናንተ ማያገባችሁት ተባሉ። አይ እንደዛ ያለን ሰዎች ናቸው ዕቃ አይደሉም ምናምን ተብሎ አብርሃም ሊንከንን የመራው ጦርነት ተካሄዶ ተሸነፉ። ከዛ በኋላ ፌዴራል ስርዓቱ የጠናከረ ተዋግቷል ማለት ነው። ከዛ በኋላ በስልሳዎቹ ደግሞ የሲቪል ራይት ሙቭመንት ነበረ። አሁን ችግሩ አሁንም አለ የተወሰነ ይነሳል፣ ግን የተስተካከለ ተቋማት ያሉ ሄዱታ። እኛ ገር ማሰብ ያለብን እንደዛ ነው። ከሌላው ጫካ ያዘጋጀው ህገ መንግስቱን ህዝብ አልተወያየበትም፣ ብዙሀን አልወሰኑበትም። እሱ አንጻር ነው ይላሉ። እሱንም አልቀበለም። ለመሰለሽ አንጻራዊ ነው። አሁን ኢትዮጵያ ውስጥ በነበረን እኮ የዲሞክራሲ ልምምድ የሚወሰን ነው። አሁን ይዋይ ይባል ሁሉ ይዋያል። ብዙ ጊዜ የፓርቲ አባላት የሚዋዩታ አመለካከቱ ነው መጥራት ያለበት። አሁን ምክክሩም እኮ ሁሉም የኢትዮጵያ ህዝብ ጥያቄ ያለው ሁሉ አይገባም። አሁን ይኸውልሽ ያኔ አማራ ክልል ነው ህዝብ አልተወያየ ይባል፣ ግን አሉ ቃለ ጉባኤ እኮ አለ ፌዴሬሽን ምክር ቤት ተወያይተዋል እንዴ። እናቶ ደመቀ ተወያይተዋል፣ እናቶ ገዱ ተወያይተዋል። ሌሎችም ከጫካ የመጡ ኃይሎች ለሁለት ሆነው ይሄ ቃል በቃል የሚጠቀሙ አይደለም። አብዛኛው የፖለቲካ ኃይል የህዝብ ውይይት ከያተም ተወያይተዋል። ውይይቱ ምን ያህል ዴሞክራቲክ ነው፣ ህዝቡ ምን ያህል ተሳትፏል፣ እሱ የዴሞክራሲያችን እድገት ጥያቄ ነው። አሁንም እኮ ቢባል የሚዋየ የተወሰነ ሰው ነው። ኤሊቱ ነው የሚዋየው። ይሄ ቮካል የሆነ ሰው ነው ገብቶ የሚዋየዋ። ቮካል የሆነ ሰው ገብቶ የሚዋየዋ። ያኔም ይሄ በድርጅት ገብቶ ተዋይተዋል። ድርጅት ተወክሉ የአካባቢ ተወክልናል ተብለው የተዋዩ ሰዎች አሉ። ስቲል እኮ በህይወት ያሉ ሰዎች አሉ። አማራ ክልል ነው ወክል የተዋዩ እኛን አይወክሉና ምናምን። እሱ እንግዲህ ሌላ ጉዳይ ነው። አንዳንዴ መሰለሽ እኛ ገር
ኦነግና ህወሓት በጋራ ሆነ ያጸደቁት እሱ ማለት አሁን ሻዕቢያም ገብቶበታል። በቀደም ታንዚ ሆነ ሻዕቢያ ኦነግና ህወሓት ጫካ ነው ያዘጋጁት ሰምቻለሁ በዩቱብ ላይ የሆነ ዩቱብ ላይ። አሁን ይሄ ምን ይጠቅማል? አሁን ማለት ይሄ እኮ መጥቶ የህገ መንግስት አቃቂ ኮሚሽን ተቋቁሟል። እንደውም ምሁራን ያሉበት ከተለያዩ ሲቪክ ማህበራት ያሉበት አቃቂ ኮሚሽን ተቋቁሞ ኮሚሽኑ አርቆ እዛ ደግሞ የህገ መንግስት አቃቂ እንትን ጉባኤ ተካሂዶ ከየክልሉ የተመጡ ሰዎች ተሰብስበው አጽድቀውታል። አንድ ሰውዬ እንደውም ጉባኤያቸው ሲል እስከሚወልቅ ሲጨፍሩ አለ ቪዲዮ አለ። ያ ህገ መንግስቱ ሲጸድቅ ነው። የመቶ ተኩል ሰው መጥቷል። ያም ያህል ዴሞክራቲክ ነው ካለን የዴሞክራሲ እድገት ጋር አብሮ መሄድ ነው። እሱ ብዙም ውሃ ያነሳል። ለእኔ አሁን የተወለደ ልጅ የዛሬ 30 ዓመት በፊት ያልነበረ እሱ ሊሳተፍ አይችልማ። 30 ዓመት እኮ ነው ገና አሁና ያን 1 ዓመት ልጅ የሆነ እሱ እንዴት ሊሳተፍ ይችላል? አሁን ያለው ብዙ ወጣቱ አይሳተፍም። ያን እንዴ ያለ እሱ ሀገሪቷ ደግሞ ወደ 70 ከመቶ የሚሆነው ወጣት ነው። የተወለደ ነው የሚሳተፈው። አባቶቻችን ተሳትፏል ብሎ መጠየቅ ነው ያለበት። አባቱም መጠየቅ ነው ያለበት። ተሳትፏል ወይ ብሎ አይነማ ሳዶ አይዋሽም። በጠየቅ ይነግርሻል። እንደዚህ ነክረን እኮ መርጠናል ምናምን ተብሎ ምናምን ይነግርሻል። አርሶ አደር ስለማዋሽ በጣም ትናቸው እነሱ ሀቁን ሀቅ ነው የሚሉት። አሁን የወጣት አርሶ አደር አለ ደግሞ አሁን ወይ ያላረሰው ወይ ያልተማረ መሀል ላይ ያላላ እነሱ አስቸጋሪ ናቸዋ። ግን እነዚህን ሽማግሌዎቹ ነባር አባቶች አያዋሹም እና ይናገራሉ። ዞሮ ምንድን ነው የዴሞክራሲያዊነት ሊኖር ይችላል፣ እጥረታ እሷ ይኖራል፣ ምንም ጥያቄ የለውማ። ዴሞክራሲያዊ መሆን ተወካዮችን ዴሞክራሲያዊ በሆነ ነገር በመረጥ ምናምን ነገር ሊኖር ይችላል። እሱ እንግዲህ የዴሞክራሲው ህጸጽ ነው ብሎ ማለፍ ነው እንጂ ዝም ብለሽ ሳታም እሺ አሁን አልተሳተፍም ግን ምን ይሁን አዲስ ህገ መንግስት እንጻፍ ነው። አዲስ ህገ መንግስት ቢጽፉ ደግሞ ሌላው አልተሳተፍኩም ይላል። ገና ቀጣዩ ትውልድ አልተሳተፍኩም ይላል። ምንድነው ይሄን ቁጭ ብሎ በትክክል ዳጅስት አድርጎ ለሀገር ግንባታ ጸር የሆነ የሁሉንም እኩል መብት እንዲከበር የማያደርግ ነገር ካለ ማስተካከል አመን ማድረግ ይቻላል። ይሄን መስታርጊ ብቻችን አይደለም ሌላው ማሳመን አለብሻ። የጋራ የኢትዮጵያ የብዝሃ ማንነት ቅድሚያ ነው። ብዝሃነት ያለበት ሀገር ህገ መንግስት ነው። የአንድ ማህበረሰብ የአንድ ብሔር ህገ መንግስት አይደለም። ያ ሊሆንም አይችልም። ያ ከሆነ የራሱ ክልል የመሰረት የራሱን ሀገር ሊሆን ነው ማለት ነው። እና ስለዚህ እኔ ህገ መንግስቱን ጠበቃ ለመሆን ሳይሆን ስንናገር ህገ መንግስታዊነት ይንጣ ካል የተረጋጋ ሀገር ይኑረን፣ ጠንካራ ሀገረ መንግስት ገንባ ካል ህገ መንግስት በየጊዜው እየቀደን እየጣን እየጻፍን አይደለም። እንደ ንጉሱ ህገ መንግስት ራሱ የመጀመሪያው 1923 የተሻሻለው እሱ ራሱ የተሻሻለ መቀጠል ቢችል ደስ ይለኝ ነበረ። ያው ንጉሱ በወቅቱ እንግዲህ ብዙ ይባላል። በወቅቱ ስልጣን አትሊስት ኮንስቲቱሽናል ሞናርኪ እንኳን ማድረግ ስላልፈለጉ ነው። ንጉሱ ቀርበዋል እኮ ደርሰውበት ነበረ። ትንሽ ነው የቀራቸው። መጨረሻ ሄደው የንጉሱ እንትን የመጨረሻ ውሳኔ ሰጭነት እንደተጠበቀ ሆኖ የምትል ነገር ያስገባሉ። አረግ ህገ መንግስቱ ላይ በተለይ የተሻሻለው ላይ ያቺ እኮ ባያስገባት ኑሮ ኮንስቲቱሽናል ሞናርኪ ይሆን ነበረ። የመጨረሻ ውሳኔ በሁሉ ጉዳይ ብለው ስላስቀመጡት ነው። እና ያ አመለጠ። እና አሁንም ይሄ ህገ መንግስት ባይዘወይ በትክክል ለመስከካል ማንም ይምጣ የኮንስቲቱሽን ያለው መሆን ነኝ የሚል ይሄ ህገ መንግስት በጣም ፕሮግሬሲቭ የሆነ ህገ መንግስት ነው። ባይዘወይ እነዚህ ሰርድ ጀኔሬሽን ራይት ይባሉ አሉ። የመልማት መብት ይሄ የሰብአዊ መብት ሰብአዊ ውስጥ የሶስተኛ ደረጃ ይባላል። መጀመሪያ የሲቪክና ፖለቲካል ራይት አለ። ቀጥሎ ኢኮኖሚክ ኤንድ ምናምን ካልቸራል ራይት ይባላል። አሁን ደግሞ የመልማት መብት፣ የአካባቢ ጥበቃ መብት ምናምን የሚል እዚህ ውስጥ አለ። ሰርድ ጀኔሬሽን ራይት ይባላል። እሱን እንደውም በጣም ብዙዎች በሰብአዊ መብት ዘርፍ ላይ ወይም እዛ ላይ አተኩሮ የተደነገገው የህገ መንግስቱ አንቀጾች በጣም አዋጭ ናቸው፣ አይነኩ ይላሉ። በቃ እሱ ኮሚሽ እና ይሄ ነው ያለው። የቡድን መብት ማክበር ደግሞ አሁን ፕሮግሬሲቭ ነው፣ ፕሮግሬሲቭነት ነው። ቡድን መብት አሁን ተቀባይነት እያገኘ መጥቷል። ቡድን ሲባል እኮ እኛ ጋር ብሔር ጋር የሚያዘው እንጂ ሴቶችም እኮ እንደ ቡድን አሉ፣ አካል ጉዳተኛም እንደ ቡድን አለ። ይሄ ቡድን መብት አሁን ኢቨን ሊበራል የፖለቲካል ሊበራሊዝምን በጣም ኢንተርቴን እናደርጋለን የሚሉ ሀገሮችም እየተቀበሉት ነው። አሜሪካ እኮ ተቀበላለች። ባይዘወይ እያከበረች እኮ ነው። ለምሳሌ እንዴት አከበረች ብትይ አሜሪካ ውስጥ እነዚህ አቦሪጂናል ይባሉ አሉ፣ ሬድ ኢንዲያንስ ይባሉት መጀመሪያ እዛ ነዋሪ የነበሩት ቀደምት አሜሪካኖች እነሱ ገፍቶ ከአውሮፓ እየፈለሱ በ14ኛ በ11ኛ ክፍለ ዘመን በኋላም ከአፍሪካም ከኤዥያም እየሄዱ እየተገፉ ዳር ሆኖ ነበረ። አሁን
90ዎቹ ጀምሮ ኢቭን ባሉበት አካባቢ እንኳን የራሳቸው አስተዳደር እንዲኖራቸው ፈቅደዋል። የራሳቸው አስተዳደር አላቸው። አሁን የራሳቸው ባህል፣ የራሳቸው ቋንቋ የሚያሳድጉበት ራሳቸው የሚያስተዳድሩበት ክልል አለቻቸው። የስቴት ያህል ፓወር ባይኖራቸውም አንድ ስቴት የራሳቸውን አስተዳደር መስርተዋል። ይሄ እኮ የቡድናት መፍቀር ነዋ። ይህን አንዳንድ ሰው አያውቅማ። አሜሪካ ቡድናት ተቀበላል። የተቀበለች ነው እንደ ኮንዲሽን ነዋ። አልቀበልም ብላ አብራ መቀጠል አችልማ እና ሌሎች እንደዛ። ስለዚህ ምንድነው የቡድን ራይት ማክበር ችግር የለውም። ዋናው ቁም ነገሩ እንዴት አገን ነው የቡድንና የግለሰብ መብትን ሚዛን ስጠብቀን አመዛዝንን የምንጠብቀዋ አንዱን አንዱ ደፍጥጦ ሳያጠፋው የሚለው ነገር ነው። በጣም እሱ ደግሞ ኮምፕሌክስ ነው። እሱ ቅድም እንዳልኩሽ ብዙ ማሰብ ይጠይቃል፣ ብዙ መነጋገር መመካከል ይጠይቃል፣ ነጻ መሆን ይጠይቃል፣ ሊበራል መሆን ይጠይቃል። ነጻ ሆኖ የመነጋገር ነገር ይጠይቃል። ስለዚህ በዛ መልክ የሚታይ ነው እና አንዱ ችግር እሱ የህገ መንግስታዊነት ችግር ነው። ሌላው የዚህ የማንነት ጋር ተያይዞ ያለ ችግር ነው። ቅድም ያልኩት ችግር ብዝሃና ተመጋጋቢ ማንነት ያላደገ መሆን ነው። የፌዴራሊዝሙ አንዱ ህንጸጽ ለምን ሰው አንዱ ማንነት ካለ አንዱ ማንነት የሚያጠፋው አድርጎ ነው የሚወስድ። አንዳንዱ ሰው ለምሳሌ የብሔር ማንነት ካለ ኢትዮጵያዊ ማንነትን ያጠፋል ብሎ የሚያስባል። ኢትዮጵያዊ ማንነት ካለ ደግሞ እኛ ማንነት የብሔር ማንነታችን ያጠፋል፣ ኢትዮጵያ ተጭኖብን ነው የሚልም አሉ። ይሄ ትክክል አይደለም። እኛ ወደንም ጠላንም ብዝሃ ማንነት ያለበት ሀገር ስለሆነ ተመጋጋቢና ብዝሃ ማንነት እንዲዘን ነው መሄድ ያለብና ልጆቻችን ደግሞ ያንን ነው መልመድ ያለባቸው። ልጆቻችን ብዙ ባህል የሚያውቁ ብዙ ቋንቋ የሚናገሩ ነው መሆን ያለባቸው። እንደዛ ቢሆኑ ይጠቅማል፣ አይጎዳም። የሌላም ባህል ሌላም ቋንቋ እንደ ችግር የሚያዩ መሆን የለባቸውማ። ቋንቋ መማርኛ ሀገር እኮ እንደ መበደል አንዳንዱ ያዋላ እኔ ደግሞ እንደ ታደል ነው የማየው። ቋንቋ ማወቅ እኔ ደስ ይለኛል። ሀገር ውስጥ የውጭንም ብዙ የራሱ ቋንቋ ጠፍቶ ሌላ ቋንቋ ተማሪ ከተፋልሽ እሱ ሌላ ጉዳይ ነው፣ እሱ በደል ነው። ጎን ለጎን ግን ሁለቱም ቋንቋ 3 ቋንቋ 4 ቋንቋ ብታወቂ ትጠቀሚያለሽ። የምትጎጂው ምንድን ነው? ወደ ድሬዳዋ ስትሄጂ እኮ ማህበረሰቡ 3-4 ቋንቋ ይችላል። ሶማልኛ ይችላል፣ ኦሮምኛ ይችላል፣ አፋርኛም ይችላሉ፣ ኢቭን አረበኛም ይችላሉ፣ እንግሊዝኛ ይሞክራሉ፣ ፈረንሳይኛ ይሞክራሉ አንዳንዶች እና በጣም ደስ ይላሉ። ከሁሉ ጋር ሶሻል ናቸው፣ ኮሚኒኬት ያደርጋሉ፣ ችግርን በቀላሉ ይፈታሉ። እንደውም አንድ እኛ ጋር ስልጠና መጥቶ አንድ ሲሆነኝ እኔ እኮ ሶማሌ ስሄድ ከሶማሌ ሄጄ በሶማሊኛ ወርቼ ኮንትሮባንድ ገዝቼ እመጣለሁ አለ። እዚህ ደግሞ ወደ ኦሮሚያ ስመጣ በኦሮምኛ ወርቼ በደንብ ተቻቸዋለሁ አለ እና እኔ ጠቃመኛ 3 ቋንቋ ማወቂያ ምንም ችግር አይገጥመኝም ይላል። እና ስለዚህ ምንድን ነው ቋንቋ ማወቅ ጠቀሜታ አለው። ሰው እኮ ገንዘብ እየከፈል እንማር የለ እንዴ? እና ምንድን ነው እኛ ገዛ ያለን እይታ ምንድን ነው? ይሄ ብዝሃና ተመጋጋሚ ማንነትን አፕሪሼት ስለማናደርግ ነው፣ ስለማንቀበል ነው። ያን እዛ ላይ መስራት ይሄ አንዱ ችግር ነው፣ የፌዴራል ስርዓቱ ችግር። ሁሉም ወደ ራሱ ማንነት ድሮ የኔ ማንነት እንደዚህ ሆነብኝ። ይሄ እኮ የማንነት ጥያቄ የሚበዛው እንደዛ ነው። ብዝሃና ተመጋጋሚነት እኮ ማንነት እኮ ቢያድግ ኑሮ አንድ ሰው እዛ ክልል ሆነ እዚህ ክልል ሆነ ማትርሳ አንድ ሀገር ውስጥ አይደል ያለው? አንድ ሀገር ውስጥ ነው ያለው። እዛኛው ክልል ሲሆን ያኛው ክልል ደግሞ ይሄኛው ማህበረሰቡ የሚናገር ቋንቋ ኢንተርቴን እንዲያደርግ መፍቀድ ነው። መፍቀድ እኮ ይቻላል። ራሱ ቋንቋ እንዲማር ራሱ ቋንቋን አስተዳደር እንዲያገኝ ባህሉን ኤክሰርሳይዝ እንዲያደርግ መፍቀድ እኮ ነው። ቢፈቀድ እኮ ያው ጥያቄ እንደሰማ ህገ መንግስቱ ግን ይሄንን አይሰጥም። ይፈቅዳል። መች ከልከለ? ለምሳሌ አንድ ቤንሻንጉል ጉሙዝ ውስጥ ወይም ጋምቤላ ክልል ውስጥ ያለ ቋንቋው አኝዋክ ቢሆን የክልሉ ቋንቋ በአካባቢው ላይ በብዛት ደግሞ ከኦሮሚያ አካባቢ የመጡ የማህበረሰብ ክፍሎች ወይም ዜጎች ካሉ በኦሮሚኛ የመተዳደር አገልግሎት የማግኘት ራሳቸው የትምህርት ተቋም በዛ ወይም የትምህርት አገልግሎት እንዲያገኙ የማድረግ መብት ይሰጣል። አይከለክልም ማለት ያኮ ክልሉ እነዚህ ሰዎች የራሳቸው ቋንቋ አላቸው፣ የራስ ማንነት አላቸው ብሎ ለአክብር ቢል የሚከለክለው ነገር የለማ። ግን ክልሎች የፈጸሙት ነው ጎን ለጎን ለምሳሌ አገልግሎት የፈጸሙ አሉ፣ የጀመሩ አሉ። ለምሳሌ ብዙ ያወራ እንጂ አሁን ኦሮሚያ ውስጥ ብትሄጂ ትላልቅ ከተሞች ላይ በአማርኛ ትምህርት ቤት ቋንቋ አለ። ኦሮሚያ ብዙ የነበረም ነው አለ። አዳማ ለምሳሌ በአማርኛ ቋንቋ የሚሰጥበት ትምህርት ቤት አለ። ሌላም ቦታ እንደዚህ እዛም ጋር ማድረግ ይችላሉ። ምንድነው የአስተሳሰብ ችግር ነው፣ የአመለካከት ችግር ነው። ሰውም ደግሞ ያን መብቱን መጠየቅ ሳይሆን እንትን ውስጥ ይገባላ፣ እልህ ውስጥ ኮምፒቴሽን ውስጥ ዝም ብሎ የድሮ ትርክት ይመጣና አሁን ያ ድሮ ያልነበረ ማህበረሰብን
ችግሩ ሲከተዋላ ግን አሁን ተረጋግቶ ፌዴራል ስርዓቱ እንደማይከለክል የሁሉ መብት በተሻለ መጠን ማክበር እንደሚቻል ባይገርምሽ አሁን ፌዴራሊዝም እኮ በጣም እንትን ነው ብዙ አማራጮች የሚሰጥ ነው በባህሪው አንድ የሚፈለግበት ፌዴራሊዝም ብዙ አማራጮችን ማስተናገድ ያስችላል። ለምሳሌ አንዳንድ ሀገር ምን ያጋሉ ካልቸራል አውቶኖሚ ይባላል። ካልቸራል አውቶኖሚ ባህላዊ ራስ ማስተዳደር ይሰጣሉ ወይ ደግሞ ነን ቴሪቶሪያል ይባላል መልክዓ ምድር የሌለው አውቶኖሚ ይሰጣል። መልክዓ ምድር አያስፈልግሽማ ቋንቋሽን ለመነጋገር የራስሽ ሙዚየም እንዲኖርሽ የራስሽ ባህል ሴንተር ማዕከል እንዲኖርሽ የራስሽ ቋንቋ ትምህርት ቤት እንዲኖርሽ እዛ አካባቢ ራስሽን ታሳድሪ በግድ ይሄ መልክዓ ምድር ላይ ሰጥ ይችላል። ግን ያን ይፈቅዳሉ አንዳንድ ሀገሮች ይህንም ፌዴራል ስርዓቱ አይከለክልማ። ግን ብዙ አልተሰራበትም ነው። አሁን ራሱ ይሄ መኖሩም ላያውቁ ይችላሉ። ለምን በዛ ዙሪያ ምርምር መሰራት አለበት። እያንዳንዱ አካባቢ የጋጠመው ፕሮብሌም አካባቢው መስት አድርጎ ጥናት መጠናት አለበት። ያን ችግር እንዴት እንፍተው ተብሎ ሳይንሳዊ የሆነ የመፍትሄ ሀሳብ መቅረብ አለበት። ያን የሚያቀርብ ሰው የለም። እኛም ተማንም ለውም ግጭት ምናምን ያንን ማጦዝ ምናምን ነው እንጂ መፍትሄው ብለን ስለ መፍትሄ በጣም ጨንቆን እዛች ቦታዋ ላይ ሄደን አጥንተን ፊዚብል የሆነ ተግባራዊ ሊሆን የሚችል መፍትሄ አቅርበና ቃል ነው። እንደውም እንደ ፖለቲካ መጠቀሚያ ሲሆኑ ነው የሚታዩት እነዚህ ዜጎች መጠቀሚያ ነው የሚሆኑት። እዛ ችግር ይፈጣል፣ ሌላ ቦታ ሌላ ፓርቲ ተመስቶ ሌላ እንቅስቃሴ ነገር የባስ ችግሩን ያባብሰዋል። እዛ ማርሳ ደግሞ እነዚህ ያኛውን ጠርቶ አመጡብና ምናምን ብሎ እርስ በርስ ግጭት ይሆናል እንጂ በተረጋጋ መልክ ይሄ ችግር አለ ኦኬ ክልሉ መንግስታት ተገነጋግሮ አሳምኑ ማሳመን እኮ አለብሻ ለክልሉም እንደሚጠቅማ ክልሉም እንደማይጎዳ ክልሉን ራሱን በራስ ማስተዳደርም እንደማይጎዳው እንደም የተሻለ ሞር ዲሞክራቲክ እንደሚያደርገው ሞር ዲሞክራቲክ የሆነ ክልል እንደሚያደርገው ለራሱ ለማህበረሰቡ አብሮነትም እንደሚጠቅም ሌላ ክልል ጋር ላለ ግንኙነትም እንደሚጠቅማ እንደ ሀገርም ለሚኖር አብሮነት እንደሚጠቅም አሳምነሽ ችግሩን በነቅሰሽ አጥንተሽ ይሄ ይሁን ብለሽ መፍትሄ ማቅረብ ይጠይቃል። እንደዛ አልተሰራም ብዙ እኛም ብዙ አንደኛ ፌዴራሊዝም ባይዘወይ ብዙ እኮ አይሰጥም ዩኒቨርሲቲ አዲስ አበባ ዩኒቨርሲቲና ሲቪል ሰርቪስ ነው ያለው። አዲስ አበባ ዩኒቨርሲቲ ማስተርስና ፒኤችዲ ነው የተወሰኑ ተማሪዎች ነው በእኛ ቦት የሚገቡት ጥቂት ናቸው እዛ ላይ የሚገቡት። ሲቪል ሰርቪስም እንደዚሁ አሁን ሎካል ገቨርንመንትና ፌዴራሊዝም የሚል ነበር አለ። አሁንም ዲፓርትመንቱ ብዙ ነው እዛ ሌሎች እኮ የላቸውም ራሱ አሁን የለም ፌዴራሊዝም ራሱ ፕሮግራሙ አርባ ምንጭ ባለፈው ዓመት ምናምን ሊከፍት ምናምን አስቦ አይከፍት አይቀርም። እዛ ውጭ ሌላ የለም አይከፍቱም። ለምን እንደታቂም በቃ ራሱ በያዝድ ነው የሆነው ራሱ የመንግስት መጠቀሚያ መገልገያ መሳሪያ አድርጎ የማየት ስርዓቱን አጠቃላይ ፖለቲካ ግን ፖለቲካ ይኸውልሽ የሰው ልጅ ከውጭ አይደለም ሁሉም ነገር ፖለቲካ። እኛ ጋር እኮ እንደማይገባኝ ፖለቲካ እኮ እንዴ ፖለቲካ ማለት እኮ በጣም ኤቭሪዌር ነው። ፖለቲካ እኮ ማለት ለጋራ ጉዳይ መወሰን ነው። የጋራ ጉዳይ የሚሆኑ ጉዳይ ላይ ለመወሰን የሚሰራ ስራ ነው። በጋራ ጉዳይ ላይ ውሳኔ ሰጥቶ ያንን ማስፈጸም መወሰን ነው። እና ሲምፕሊ እኮ መንገድ ላይ ብትሄጂ ትራፊክ ላይት ላይ ቀይ ሲበራ ለምን ትቆሚያለሽ? ስለተወሰነ ነው። ቀይ ሲበራ ብትሄጂ ትቀጫለሽ። ማን ወሰነው? ፖለቲካው ነው የወሰነው። ዚስ ኢዝ ሲምፕል። እዚህ እሳት ላይ በተረማምሽ ትቀጫለሽ። ለምን እሳት ላይ በተረማምሽ የምትቀጪው? ስለተወሰነ ነው። እሳት ላይ የሚጠቀጥቅ ሰው ይቀጣል ስለተባለ ነው። ይህ ፖለቲካ ነው። ገበያ ብትሄጂ ሱቅ ለምን ዛሬ ፕራይሱ እንደዚህ የሚዋጅቀው? ፖለቲክስ ነው። የኢኮኖሚ ፖለቲካ ነው። የኢኮኖሚ ሞኔታሪ ማይክሮ ኢኮኖሚ ፖሊሲው ምናምን ነው እንደዛ የሚያደርገው። ስለዚህ ፖለቲካ የሌለበት የሰው ልጅ በባህሪው ፖለቲካ እንስሳ ነው ይላል ራስባ እና እኛ ጋር እንደዚህ ፖለቲካ ምናምን ራሱ ፖለቲካ ብሎ መናገሩም ፖለቲካ ነው ራሱ ይሄ ፖለቲካ ብሎ መናገሩም እኮ ፖለቲካ ነው። ስለዚህ እኛ ጋር ትንሽ እዛ ጋር እንትን አለ። አንዱ ችግር ያው ነው እንግዲህ ይሄ ብዝሃና ተመጋጋቢ ማንነት አለመዳበሩ ነው አንዱ እንትን። ሌሎቹ ችግሮች ከዲሞክራሲ ጋር የሚያያዙ ችግሮች አሉ። ቅድም እንዳልኩሽ እኛ ጋር ያው ዲሞክራሲያችን እንደምታየው ገና ነው።